ሞትኩ ጎበዝ እኔማ በጣም ለሺህ ዓመት እድሜ ከረዘመ በጣም ብዙ መጽሐፎች ነው የምጽፈው السلام عليكم يا شمس المدينة التذكر أول نوغنا 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 التذكر بارك الله بارك الله بارك الله الله بارك الله يا رديو بارك الله الله بارك الله صلى الله على محمد سيدي صلى الله على محمد سيدي صلى الله على محمد سيدي 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 صلى الله على محمد صلى الله على محمد سيدي 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 صلى الله على محمد سيدي صلى الله على محمد سيدي سيدي صلى الله على محمد صلى الله على محمد سيدي ሰማ በአማራ ክልል የባቲ ወረዳ የሃይማኖት አባትና ታዋቂ ሀገር ሽማግሌ የነበሩት ሼህ ያህያ ኢማም በታጣቂዎች መገደላቸው ተሰምቷል። ሼህ ያህያ ኢማም ማህበረሰቡን በፍቅር በእርቅና በመቻቻል በማገልገል የተጣሉትን በማስታረቅ እና ወጣቶችን በመልካም ስነ ምግባር በመምራት የሚታወቁ ትልቅ የሰላም አባት እንደነበሩ ተነግሯል። በእኚህ አባት ላይ የተፈጸመው አሰቃቂ ግድያ በርካቶችን አሳዝኗል። ነፍስ ይማር። እናቱን ሲያሰቃይ የነበረ ሰው ከሞተ በኋላ አስክሬኑ አሊያም ጀናዛው ላይ የተገኘው አስደንጋጭ ነገር አካፍላችኋለሁ። ከዛ በፊት አንድ የሚያሳዝን ነገር ወንድማችን ይጻፈልኛል። እሱ ላካፍላችሁና ሐሳብ ስጡበት። ወንድሜ ባለቤቴ ከእናቴ ጋር መስማማት አልቻለችም። ወይ እናትህን ምረጥ ወይ እኔን ምረጥ ትለኛለች። ምን ልበላት እስቲ ምከረኝ። ባለቤቴ ደግሞ ወዳታለሁ አለ። ሱብሃንአላህ። እኔ ምን መክራለሁ? አንተው ውሳኔ ስጥበት። እስቲ እናንተ ምከሩት። ወንድሜ ባለቤትህ ትወዳታለህ? እናትህስ? ትላንት የተዋወቅካት ሴት እንደ እንቁላል ትንከባከባለህ። አንተን አሳድጋ ለዚህ ያበቃች እናት ግን እንደ ጨርቅ አውጥተህ ትጥላለህ። ሱብሃንአላህ። ነገ አንተ ብትሞት ባለቤትህ ሌላ ወንድ ታገባለች። አንተ ብትሞት እናትህ ግን እድሜ ልኳ ልጅ እያለች እያለቀሰች ትኖራለች። ሱብሃንአላህ። እናትህ በልጃገረድነቷ የመጀመሪያ ጊዜ አንተን ወልዳ ባለቤቷ ቢሞት አንተን ለማሳደግ ሌላ ህይወቷን ትታ ካንተ ጋር ታረጃለች። እስቲ እናት የሌላቸው ሰዎች ሄደህ ጠይቃቸው። እናት ማለት ማናት? እናት ማለት ምንድነች ብለህ ጠይቅ። ይሄን ነገር እንዴት ለምርጫስ ለምክክር ሲቀመጣል? ሱብሃንአላህ። ታሪኩ በቀጣይ ቪዲዮ ይዤላችሁ እመጣለሁ። እስከዛ ሼር፣ ኮፒ፣ ሊንክ፣ ፖስት ዲዩት አድርጉ። ቤቱን ፎሎ አድርጋችሁ ፎሎ አድርጉ። የአላህ ሰላም እና እዝነት ከእናንተ ጋር። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ተክፍሪዮች ዶክተር ተክፍሪ የሚባለው ሰውዬ ይህ ነው። ሱብሃንአላህ። አላሁ ጀለ ወዐላ የእሱን እዝነት ሲከለክላቸው፣ የእሱን ፈድል ሲከለክላቸው ሀታ መካ ሄደው መካ ሐረም ገብተው የዓለም ሙስሊም በጀማዓ ሲሰግድ እነሱ ተገንጥለው ብቻቸው ነው እንደዚህ የሚሰግዱት። እነዚህ ናቸው አህባሾች፣ እነዚህ ናቸው የዲን አፍራሾች። አላሁ ጀለ ወዐላ አሁን በእነሱ እንግዲህ እይታ ሐረም ውስጥ አንድ ሙስሊም የለም ከነሱ ውጭ። ሙስሊም ማለት እነሱ አህባሾች ናቸው በእነሱ ሳቤ ማለት ነው። አሁን እዛ ኢማሞቹን ተከትለው እንዳይሰግዱ እነዛ ዋህብያ ሆነውባቸው ተቸግረዋል። በሚሊየን የሚቆጠር ህዝብ ተከትሎ እየሰገደ እነሱ ብቻቸውን ወለዷልን ይላል። ዛ ወለዷል هو نفسه غير المغضوب عليهم ولا الضالين مغضوب عليهم እነማን ናቸው? هم اليهود አይሁዶች ናቸው። ዒልም ያላቸው በዒልማቸው ያልሰሩ መግዱብ عليهم አህባሽ። እኔ የነሱ ማፈንገጥ ሳይሆን የሚገርመኝ እነዚህን አንጃዎች እነዚህን የተክፊር ቡድኖች ወደ ጉያው ሊያስገባ
ምርጥ ሰዎች ናቸው እያለ የተልፈሰፈሰ ሐታ በከተማችን እዚች ባለንባት አካባቢ አህባሽን እግራቸውን እያሹ መሻይኾች ምናምን ለሊት ቆመው የሚያድሩ ስንት ጉድ የሚዘክሩ እያሉኮ ወደ ሐታ ወደ መጅሊሱ ለማስገባት የጣሩ ደካማ ለፍስፍሶች አሉ። ሱብሃንአላህ። እነዚህ ሰዎች ወላሂ ለምንም አይሆኑ አበደን። እኛና እነሱ አንድ ምን ሆነበት ምንም አይነት ተህባሽ ጋር ሚዛን የለም። አልቋል ጉዳዩ እስከ በአላህ አምነው ሽርካቸውን ትተው ተክሽራቸውን ሙስሊምን ማክፈር ትተው ወደ ትክክለኛው መንገድ እስካልተመለሱ ድረስ እነዚህ ሰዎች ጋር ምንም አይነት ግንኙነት የለንም። ግን እነዚህን ሰዎች ሹሹ የምትሉ ሰዎች እነዚህ ለዲን ይሆናሉ ብላችሁ የምትለማመጡ ሰዎች ራሳችሁ ነው የምታዋርዱት። እነሱ ተክፊር ናቸው። ተክፊር ደግሞ የዓለም ሙስሊም በአጠቃላይ ካፊር ነው ብሎ ነው የሚያስበው። እነዚህ ሰዎች ተክፊር ናቸው። እነሱን ያልመሰለ በሙሉ ካፊር ነው። ስለዚህ መካ ሄዶ እንደዚህ ብቻውን የሚሰግድ ፍጡር ሱብሃንአላህ አላህ እንደዚህ ያደረገ ነው የሚያጋለጣቸው። እንግዲህ ሙስሊሞችን አይወዱም። ከሙስሊሞች ከአይሁድ የያዙት ተልእኮ ስላለ ሙስሊሞች ጋር ተከትለው መስገድ አይችሉም። ሰላሙ አለይኩም። ያለ ማስረጃ አላወራም። በቂ ማስረጃ አለኝ። ሀቢባ ሙሐመድ ሁላችሁም ታቋታላችሁ። የምታቋት ግን እዚህ ጋር ቲክቶክ ላይ በምትደረገው ድራማ ብቻ ነው። ከካሜራ ጀርባ ምን እንደሚደረግ ምን እንደሚካሄድ ማናችንም ምንም አናውቅም። እዚህ ጋር ቀንጨብ ተደርጋ በምትወጣው ድራማ እዚህ ጋር ላይፍ ላይ በሚደረገው ነገር ነው እንጂ የምናውቀው ሐቂቃ ሌላ የተለየ ነገር የለም። ግን ከካሜራ ጀርባ በጣም ብዙ የአረብ ሀገር እህቶች ገንዘባቸውን እየተበሉ ነው። እዚህ ድራማ ላይ ቲክቶክ ላይ ለአረብ ሀገር ሴት ቆማለሁ፣ የአረብ ሀገር ሴትን እንባ አብሳለሁ፣ ለሷ ድምጽ ሆናለሁ ነው። ግን ከካሜራ ጀርባ የሚደረገው ሌላ ነው። 400 ሺህ ብር ከከፈላችሁ የቤት ባለቤት ትሆናላችሁ። 400 ሺህ ብራቸውን ያስገባሉ። ከዛ በኋላ እሰይ እንኳን በላውሽ ተብለው ነው የሚሰደቡት። በቂ ማስረጃ አለኝ ለዚህ። ሁልጊዜ ለፌመስ ሰዎች ማሽቃበጣችን ማጎብደዳችን አቁመን ተበድያለሁ ከሚል አካል ቆመን እውነቱን ማጣራት ማውጣት አለብን። አሁን እንደዚህ ስንናገር በሀቢባ ስለምትቀኑ ነው። በሀቢባ ገለመሌ ወዛተ ምን ሀቢባ ምንም የሚያስቀና ነገር የላትም ጋይስ። በቃ የሰው ልጅ ህሊናው ነው ፍርድ ቤቱ። ኦኬ ለአረብ ሀገር ሴቶች ታዝናላችሁ፣ ትቆረቆራላችሁ፣ ያሳዝኗችኋል። ስለዚህ የአረብ ሀገር ሴቶች ደግሞ አሁን በሀቢባ ብሬን ተበላው እያሉ ነው። ስለዚህ ለነዚህ ልጆች ድምጽ ሆነን እውነቱን ማጣራት አለብን፣ ማውጣት አለብን። እንዴ በውስጥ እያወሯቸው እየተበሉበት ያለው ስልክ ቁጥር ሀቢባ እዚህ ቲክቶክ ላይ ያስተዋወቀችው ስልክ ቁጥር ነው። ኦኬ ሪካርድ አለ፣ ጽሁፍ አለ፣ የገባበት ደረሰኝ አለ፣ እያንዳንዱ ነገር አለ። ግን ይሄንን ነገር እያየን እየሰማን ጆሮ ዳባ ልበስ ብለን ዝም ብለን ሀቢባ ልክ ነሽ ብለን ማጎብደድ የለብንም። ቤተሰብ ነግበኔ ነው። ዛሬ ሀቢባ ፌመስ ስለሆነች ዝነኛ ስለሆነች ተደማጭነት ስላላት ሀቢባ ልክ ነሽ ብለን እያነቡ እየተቃጠሉ እየተንገበገቡ እየሰሩትን ያገኙትን ገንዘብ እየተበሉ ያሉ ተቃጠልኩኝ እባካችሁን ድምጽ ሆኖኝ እያሉ ሀቢባ ዝነኛ ስለሆነች እነዚህ ልጆች መጥፋት ይሄ ፍትሃዊነት አይደለም። ለምን ሀቢባ የእናታችሁ ልጅ አትሆንም? አሁን ስለ ሀቢባ ስናወራ ቀንታችሁ ነው። እሷ እንደዚህ አታደርግም። ሀቢባ ጀግና ናት እንዴ! ሀቢባ ካላደረገችው ማጣራት አለባት፣ ማውጣት አለባት ይሄን ነገር ጋይስ። እዚህ ጋር እየሰራው ያለሁት ለአረብ ሀገር ሴት ነው፣ ለተበደሉት ነው እያለችን ነው። ስለዚህ እሷ ለነሱ ቆም ያለው እየሰራሁላቸው ነው እያለቻቸው ልጆች በሀቢባ ተበድያለሁ እያሉ ነው። ሀቢባ ብሬን በልታኛለች እያሉ ነው። 8000 ድርሃም ተበልቻለሁ፣ 6000 ድርሃም ተበልቻለሁ፣ 5000 ድርሃም ተበልቻለሁ እያሉ ልጆቹ ከነማስረጃቸው እየቀረቡ ነው። እንዴ ተው፣ ቆም ብለን እናስብ። ኦዲየንሶች፣ ተከታዮች ሀቢባን አትውደዱ አላልንም፣ ውደዱ፣ አይመለከተንም። ይሄ ግን እዚህ ጋራ ተበድያለሁ የሚል አካል አለ።
ቢወጡ ቢናገሩ የሚሰማቸው የለም። ለምን? እነሱ ፌመስ አይደሉም፣ ዝነኛ አይደሉም፣ ታዋቂ ስላልሆኑ የሚሰማቸው የለም። ሀቢባ ለምን የእናታችሁ ልጅ አትሆንም? ተበድያለሁ ከሚል አካል ቆማችሁ እውነቱን ማውጣት አለባችሁ። እውነቱን ማውጣት አለበት። እኛ እዚህ ጋር የምናውቀው ቲክቶክ ላይ የምትደረገውን ድራማ ነው እንጂ ከካሜራ ጀርባ ምን እንደሚካሄድ አናውቅም። ኦኬ፣ ከካሜራ ጀርባ በሚደረገው ድራማ ደግሞ በጣም ብዙ ልጆች እየተበሉ ነው እንዴ። ስንት ዓመት ሙሉ ለፍተው ደክመው አፈር ድሜ በልተው ያገኙትን ገንዘብ የቤት ባለቤት ትሆናላችሁ ሲባል አዎ በቃ አሁን ከስደት ሊወጣ ነው፣ ምኞታችን ነው፣ ጉጉታችን ነው የሁላችንም የቤት ባለቤት መሆን። በቃ በዚህ በደካማ ጎናቸው ተገብተው ብራቸው የሚበሉበት ምን ምክንያት አለ? ምታሽቃብጡ ምታጎበድዱ ተው፣ ቆም ብላችሁ ከህሊናችሁ ጋር ሂሳብ ስሩ። ሌላዎች ከተበደለ ሰው ጎን ቆማለሁ የምትሉ ለአረብ ሀገር ሴቶች አዝናለሁ የምትሉ ይህንን ቪዲዮ ሼር ድዊት ኮፒ ሊንክ አድርጉልኝ። ያለ ማስረጃ አይደለም ማወራው፣ በቂ ማስረጃ አለኝ። እቺ ልጅ ደግሞ ከማስረጃዋ አልፎ እዚህ ጋር የሀቢባ ጓደኞችን እያንዳንዳቸውን አውርታለች። ደረሰኝ መረጃውን ከተቀበሉ በኋላ ዝም ነው ያሉት። ዝም ለምን መናገር አይፈልጉም? ሀቢባ ከወደቀች እነሱ ይወድቃሉ። መሆን የለበትም። ከሐቅ ጋር መቆም አለባችሁ። የተጠረጠረው አካል እየተተቸ እየተወቀሰ ያለው አካል ለምን የእናታችሁ ልጅ አትሆንም? ከሐቅ ጋር ቆሙ። የሰው ልጅ ፍርድ ቤቱ ህሊናው ነው። እዚህ ጋር በማስረጃ ሰው እየቀረበላችሁ እያለቀሰ ተበድያለሁ አጣሩልኝ እያላችሁ ኖ እኔ ወዳት ሀቢባ ይሄንን አታደርግም ብላችሁ ጆሮ ዳባ ልበስ ካላችሁ እውነቴን ነው የምላችሁ እያንዳንዳችሁ ቤት መግባቱ አይቀርም። እሺ መጸዳጃ ቤት ከጨረሳችሁ በኋላ በወረቀት ወይም ደግሞ በሶፍት የምትጸዳዱ ሰዎች እቺ ነገር መነጋገር ስላለብን ነው። እሺ ያው ራሱን የቻለ ችግር አለው ባይዞ እና ኖርማሊ መታጠብ ያለባችሁ እንደውም አሁን ሞር እየተለመደ ያለ በየሁሉም ቦታ ላይ በውሃ እንድትታጠቡ ነው። እሱ ኖርማል ከእምነት ጋር ምናምን የሚገናኝ ነገር ሳይሆን እንደ አጠቃላይ በጣም አስፈላጊ ስለሆነ ነው። ይሄ ለምን ያስፈልጋል የሚለውን ዶክ ንገራቸው እስቲ። ያ ስፔሻሊ እዛ አካባቢ ላይ አሁን ለምሳሌ ኢቭን ምግብ በልተን ራሱ እጃችንን በሳሙና ነው የምንታጠበው። ምክንያቱም የሚቀር ፓርቲክል የሚቀር ነገር ስለሚኖር ሽታው ብቻ ሳይሆን ቅባት ብዙ ነገር የሚቀር ስላለ ያም ቦታም ላይ በዚያን ያክል በሳሙና በውሃ ማንታጠበው ከሆነ ሶፍት ብቻውን በቂ ላይሆን ይችላል። ከዛ በኋላ ምን ይመጣል ማለት ነው? ቦታው እየተቆጣ እየቀላ ይመጣል። ከዚህ ተጨማሪም ለኢንፌክሽን ምቹ የሆነ ቦታ እየፈጠረ ይመጣል። ምክንያቱም ያ ቦታ ላይ በጣም ስስ የሆነ ክፍል ነው። ከዚህ ተጨማሪ ደግሞ ሙሉ ተዋስ ባክቴሪያዎች ምናምን ያሉበት ነው ሰገራ። ስለዚህ እዛ አካባቢ ላይ በጣም በሚቆይበት ሰዓት ላይ ቦታው የመቆጣት ነገር ሊኖር ይችላል፣ ኢንፌክሽን ሊፈጥርባችሁ ይችላል ማለት ነው። ስለዚህ ሁልጊዜ መጸዳጃ ቤት ከጨረሳችሁ በኋላ ምግብ ከተመገባችሁ በኋላ እጃችሁን በሳሙና እንደምታጠቡት ሁሉ በውሃ መታጠባችሁን እንዳትረሱ። እሺ ይሄን ነገር ጥንቃቄ እንድታደርጉ ነው። ቢቻል ደግሞ አንዳንዴ ሳሙና ቢቻል ነው እሱ። እሺ አትሊስት በውሃ ግን በውሃ መታጠባችሁን እንዳትረሱ። እቺን ጥንቃቄ እንድታደርጉ ነው። በስልካችሁ ላይ የዋሃብያ ጓደኛ ካላችሁ ያ ጀማዓ ቴሌግራም ተጠቃሚ ጥንቃቄ አድርጉ። ምክንያቱም እዚህ ሶሻል ሚዲያ ላይ ሰሞኑን እየሰማናቸው ነው ያለ ነው። ስሙኝ፣ እኔ ዋሃብያም አህባሽም አይደለሁም። ላኢላሃ ኢለላሁ መሐመድ ረሱሉላህ ብዬ የማምን በአላህ ላይ ምንም የማላጋራ ጥርት ያልኩ ሙስሊም ነኝ። ሙስሊም የሚለው ስም ብቻ ይበቃኛል። ይቺ ሴትዮ ግን ምንም አትመቸኝ። ሱብሃንአላህ። ቢስሚላሂ ረህማን ረሂም። አንቺን ብሪቀላግሽ እንጂ አንቺ ሶስተኛው የዓለም ጦርነት ቢነሳ ለሷ የዋሃብያ እጅ አለበት። ወጥ እየሰራች ወጡ ላይ ጨው ቢበዛበት፣ እንጀራ የጋገረች እንጀራው ቢያርባት ለሷ የዋሃብያ እጅ አለበት። ኢስራፊል ዓለምን ለመገልበጥ ራሱ ጥሩምባ ቢነፋ የውመል ቂያማ ደርሶ ነው ሳይሆን የዋሃብያ ሴራ ነው የምትል ሁሉ ነው የሚመስለኝ። ሱብሃንአላህ።